እስራኤል ሊባኖስ ሄዝቦላን ትጥቅ የማስፈታት ግዴታዋን ካልተወጣች ከፍተኛ ወታደራዊ እርምጃዎችን እንደምትወስድ ስታስጠነቅቅ፣ አሜሪካም ጫናዋን ስታበረታ የሊባኖስ መንግስት ሄዝቦላን እስካሳለፍነው ታህሳስ ድረስ ትጥቅ አስፈታለሁ የሚል ምላሽ ሲሰጥ ቀናቶች ነጉደው የመካከለኛው ምስራቅ ጦርነት ዳግም ተቀስቅሶ የሊባኖሱ ሄዝቦላ ከትጥቅ መፍታት በጦርነት ወደ ማጥቃት ገብቷል። በኢራን የሚደገፈው የሊባኖሱ ሄዝቦላ ባለፈው ሳምንት በሰሜናዊ ሃይፋ ከተማ በሚገኝ የእስራኤል ወታደራዊ ስፍራ ላይ ከባድ የሚሳይልና የሰው አልባ አውሮፕላን ጥቃት ያደረሰ ሲሆን በየካቲት 28 አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት የኢራኑ ሁለንተናዊ መሪ አያቶላህ አሊ ኻሜኒ ለተገደሉበት ጥቃት የበቀል እርምጃ ሆኖ ተወስዷል። የሄዝቦላን እርምጃ ተከትሎ እስራኤል በሊባኖስ ላይ ከባድ የአየር ዘመቻ በማድረግ 83 ህጻናትን ጨምሮ ወደ 500 የሚጠጉ ሰዎችን የቀጠፈ ግማሽ ሚሊዮን የሚሆኑ ዜጎችን ከቤት ንብረታቸው ያፈናቀለ ከባድ ጥቃትን አድርሳለች። ዛሬ የወጡ መረጃዎች እንዳስነበቡት ደግሞ እስራኤል በሊባኖስ ላይ ጥቃቷን እያጠናከረች መሄዷ ሄዝቦላን ትጥቅ የማስፈታት ጥረቱ ወደ ኋላ እንዲጎተት ያደረገ ሆኗል ተብሏል። ወታደራዊ ባለሙያዎችና ተንታኞች የእስራኤል ጥቃት መባባስና የሄዝቦላ ጦርነቱን መቀላቀል የሊባኖስ መንግስት ሄዝቦላን ትጥቅ ለማስፈታት የጀመረውን ጥረት እያወሳሰበው ነው ሲሉ ስጋታቸውን ገልጸዋል። ኢራን ሄዝቦላ በጦርነቱ እንዲቀላቀል በማድረግ የጀመረችው የበቀል እርምጃ ጦርነቱ በጊዜ እንደማይቋጭና ይበልጥ ሊቀጣጠል እንደሚችል አመላካች ሆኗል ብለዋል። በ2024 በሄዝቦላና በእስራኤል መካከል ከአንድ ዓመት በላይ ጦርነት ከተካሄደ በኋላ በተደረገ የተኩስ አቁም ስምምነት የእስራኤል ወታደሮች ከደቡብ ሊባኖስ ለቀው እንዲወጡና የቡድኑ ተዋጊዎች የሀገሪቱን ደቡብ አቋርጦ ከሚፈሰው የሊታኒ ወንዝ ወደ ሰሜን እንዲዘዋወሩ አድርጎ ነበር። እስራኤል በመላ ሀገሪቱ የሄዝቦላ ኢላማዎችን በማጥቃት የተኩስ አቁም ስምምነቱን ከ10,000 ጊዜ በላይ ስታስተጓጉል በጥቃቶቹም ከ100 በላይ ሰላማዊ ዜጎች መገደላቸውን የተባበሩት መንግስታት ድርጅት አስታውቋል። በሊባኖስ ያለው የሄዝቦላ ሚና ከጊዜ ወደ ጊዜ አወዛጋቢ የሆነ መምጣቱን የገለጹት ተንታኞች የሄዝቦላ አካሄድ መፍትሄ ላለማግኘቱ አሜሪካና እስራኤል በኢራን ላይ ከከፈቱት ጦርነት ጋር በቀጥታ የተቆራኘ ነው ብለዋል። የሊባኖስ ጦር ሰራዊት ጡረተኛ ብርጋዴር ጀነራል ሐሰን ጁኒ የእስራኤል ወረራ ካለ ሰራዊቱ በራሱ መሬት ላይ እስራኤላውያንን የሚቃወም ሰው ማሰር አይችልም ሲሉ ለአልጀዚራ ተናግረዋል። እንደ አውሮፓውያን አቆጣጠር በነሐሴ 2025 የሊባኖስ ጦር ሄዝቦላን ትጥቅ ለማስፈታት ያቀደውን እቅድ ያጸደቀው መንግስት የቡድኑን ወታደራዊ እንቅስቃሴ ህገወጥ ሲል ገልጾታል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሳላምም የሄዝቦላን እርምጃ ስልታዊ ስህተት ሲሉ ጠርተውታል። የሊባኖስ ፓርላማ አፈ ጉባኤ ናቢ በሪ በበኩላቸው የሄዝቦላ የረጅም ጊዜ ጽናት አጋር የሆነችው ሀገራቸው እስራኤል በኢራን ላይ ባደረሰችው ጥቃት አጸፋ እንደማትሰጥ ከሄዝቦላ ማረጋገጫ ከደረሳቸው በኋላ እርምጃው እንዳስደነቃቸው ለሮይተርስ ተናግረዋል። ጦርነቱ በመጀመሪያው ሳምንት ይሁን በዚህ ሳምንት የመቀዛቀዝ አዝማሚያ አላሳየም። የሊባኖስ ወታደራዊ ምንጭን ጠቅሶ አልጀዚራ እንደዘገበው የእስራኤል የእግረኛ ጦር ወደ ሊባኖስ ግዛት ጥቂት ኪሎ ሜትር ርቆ በሚገኘው ስፍራ ላይ ተሰማርቶ ይገኛል። ይህ በእንዲህ ባለበት የእስራኤል ጦር በደቡባዊ ሊባኖስ ማዕከላዊና ምስራቃዊ መንደሮች ውስጥ ከሄዝቦላ ተዋጊዎች ጋር ግጭት ውስጥ መግባቱ ተነግሯል። የእስራኤል ጦር በደቡባዊ ሊባኖስ መገኘት ሄዝቦላን ትጥቅ የማስፈታት ስራን የማይቻል ያደርገዋል፣ ሁኔታውንም ወደ አዲስ ተቃውሞ ሊከተው ይችላል ሲሉ በርካታ ተንታኞች ሀሳባቸውንና ስጋታቸውን ገልጸዋል። ለሄዝቦላ ቅርብ የሆነው የሊባኖስ ተንታኝ ቃሲም ካሲር የእስራኤል ወረራ ባልቆመበት ማንም ሰው የመንግስትን ውሳኔ በማክበር ሄዝቦላን ህገወጥ ብሎ በመቀበል እርምጃዎችን ለመውሰድ ይረባረባል ብዬ አላስብም ሲሉ ገልጸዋል። የሊባኖስ ጦር ሰራዊት በበኩሉ ከባድ የኢኮኖሚ ትግል አጋጥሞታል የተባለ ሲሆን በርካቶች ከድተው መሸሽ ጀምረዋል ተብሏል። በአንጻሩ 85 በመቶ የሊባኖስ ዜጎች በሰራዊቱ ላይ ከፍተኛ እምነት እንዳላቸው በ2024 የወጣ መረጃ አመልክቷል። ይህ በእንዲህ እንዳለ ከባለፈው ሳምንት ጀምሮ እስራኤል በኢራን የሚደገፈው ሄዝቦላ ኢላማ ማድረግ ከጀመረች በኋላ በቤሩትና ደቡባዊ ሊባኖስ ተከታታይ የቦምብ ድብደባ እየፈጸመች ትገኛለች። በቤሩት የሚገኘው የአሜሪካ ኤምባሲም ዜጎቹ ከሊባኖስ ለቀው የማይወጡ ከሆነ መጠለያ ውስጥ እንዲቆዩ አሳስቧል። ኤምባሲው ዛሬ ጠዋት በሰጠው የደህንነት ማስጠንቀቂያ የአሜሪካ ዜጎች ከቤሩት ሪፍ ካሪር የአውሮፕላን ማረፊያ የሚነሱ የመካከለኛው ምስራቅ አየር መንገድ በረራዎችን በመጠቀም አገሪቱን ለቀው ለመውጣት በጥብቅ እንዲያስቡ አሳስቧል። 11ኛ ቀኑን የያዘው የእስራኤል አሜሪካና ኢራን ጦርነት እልህ በተጋባና ለድርድር እጅ አልሰጥም በሚል ግትር አካሄድ ተፋፍሞ እንደቀጠለ ለእስራኤል ራስ ምታት የሆነው ሄዝቦላም ትጥቅ የመፍታት ጫናው በሌላ አንገብጋቢ ክስተቶች ተሸፍኖ በዚህ ሁናቴ ውስጥ ግን በየቀኑ የሚቀጠፈው የሰላማዊ ዜጎች ህይወት፣ ከቤት ንብረታቸው የሚፈናቀሉ ዜጎች እንግልትና ለቅሶ ፍትህ የሚሻ ጉዳይ መሆኑን የሰብአዊ መብት ተሟጋቾች የሚሞግቱት ነው።